ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሰኔ 23 2018 እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በጉጉት ሲጠበቅ የነበረውና በመላው ሀገሪቱ ላይ ተግባራዊ ይደረጋል ስለተባለው አዲሱ ረቂቅ አዋጅ አዲሱን መመሪያ በተመለከተ በዛሬው ዕለት ሙሉ በሙሉ ይጸድቃል ተብሎ ይታሰባል። የአዋጁን ሙሉ ዝርዝር ወደ እናንተ ይዘናል። በሌላው መረጃችን ከዛሬ ሰኔ 23 ቀን 2018 ጀምሮ ተግባራዊ ስለመደረጉ ይፋ ሆኗል። ምንድነው? ይህንንም እናደርሳለን። በሌላው መረጃችን ሀገራችን ኢትዮጵያ ለመጀመሪያ ጊዜ የባህር ትራንስፖርት ስለመጀመሯ እጅግ በጣም አስደሳች የሆነ ዜና ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ሀገራችን ኢትዮጵያ ለመጀመሪያ ጊዜ የባህር ትራንስፖርት መጀመሯ እጅግ በጣም አስደሳችና አነጋጋሪ መረጃ ወጣ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት በበጀት ዓመቱ ወደ ጃፓን፣ ደቡብ ኮሪያና ኢንዶኔዥያ አዳዲስ የጉዞ መስመሮችን በመክፈት የንግድ ትስስሩን እያጠናከረ እንደሚገኝ አስታወቀ። የተቋሙ የኮርፖሬት ማርኬቲንግ መምሪያ ኃላፊና የኮርፖሬት ኮሚኒኬሽን ተወካይ አቶ ደምሰው በኢንዶኔዥያና በጃፓን መስመሮች ላይ ከባድ ማሽነሪዎች፣ ተሽከርካሪዎችና የኮንስትራክሽን መሳሪያዎችን የማጓጓዝ ሥራ በስፋት እየተከናወነ መሆኑን ለጋዜጣ ፕሬስ ገለጹ። ኃላፊው አክለው ወደፊትም የደንበኞችና የሀገሪቱን ጥቅም ማዕከል ያደረጉ አዳዲስ መዳረሻዎችን የማስፋፋት ሥራ ተጠናክሮ እንደሚቀጥልም አረጋግጧል። እነዚህ አዳዲስ የባህር መስመሮች ጉዟቸው መጀመራቸው የሀገሪቱን የንግድ እንቅስቃሴዎችን በተመለከተ በከፍተኛ ሁኔታ ያሻሽላል ያሉት አቶ ደምሰው የወደብ ጭነቶች በአጭር ጊዜ ወደ ተፈለገበት ቦታ እንዲደርሱ በማስቻል ጊዜንና ወጪን በከፍተኛ ደረጃም እንደሚቆጥቡ ተገልጿል። በሌላው መረጃችን ከዛሬ ሰኔ 23 ቀን 2018 ጀምሮ ተግባራዊ መደረጉ ተሰማ። የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ከዛሬ ሰኔ 23 ቀን 2018 እስከ ሐምሌ 16 ቀን 2018 በመላው ሀገሪቱ በ607 የፈተና ማዕከላት በ6 ዙር እንደሚሰጥ የትምህርት ምዘናና ፈተና አገልግሎት አስታወቀ። ለፈተናው በድምሩ 563501 ተፈታኞች የተመዘገቡ ሲሆን 306406 የተፈጥሮ ሳይንስና 257045 የማህበራዊ ሳይንስ ተፈታኞች መሆናቸው ተገልጿል። በሌላው መረጃችን በጉጉት ሲጠበቅ የነበረውን አዲሱን ረቂቅ አዋጅ አዲሱን መመሪያ በተመለከተ ሊተገበር ስለመሆኑ ተሰማ። የሕዝብ ተወካዮች ምክር ቤት በዛሬው ዕለት በሚያካሂደው መደበኛ ስብሰባ ነባሩን የታክስ አስተዳደር አዋጅ ቁጥር 983/2008 ለማሻሻል የቀረበውን አዲሱን ረቂቅ አዋጅ አዲሱን መመሪያ በመላው ሀገሪቱ ላይ ያጸድቃል ተብሎ ይጠበቃል። ይህ አዋጅ በተለይ የታክስ አለመግባባቶችን በስምምነት ለመፍታት የሚያስችሉ አዳዲስ አሰራሮችና የታክስ ማጭበርበርን የሚከለክሉ ጠንካራ ድንጋጌዎች አካቶ የያዘ ነው ተብሏል። አዋጁ የወጣው ነባሩ የታክስ አስተዳደር ስርዓት ካጋጠሟቸው ተግዳሮቶች በመነሳት ሲሆን ዋና ዓላማው የታክስ የመክፈል ግዴታን በተጠናከረ ሁኔታ ተፈጻሚ የሚያደርግ ነውም ተብሏል። በተጨማሪም በታክስ ከፋዩና በባለስልጣኑ መካከል የሚፈጠሩ አለመግባባቶችን ከመደበኛው የፍርድ ቤት ክርክር ውጭ በዘመናዊ አማራጮች የክርክር መፍቻ ዘዴን ለመፍታት ታስቦ የተዘጋጀ ነውም ተብሏል። በዚህ አዋጅ ውስጥ ከተካተቱ ጉዳዮች ውስጥ በመስማማት ክርክሮችን መቋጨት አንዱ ሲሆን አዋጁ ታክስ ከፋዮችና የገቢዎች ባለስልጣን ገለልተኛ አስማሚ አማካኝነት በጋራ ተቀባይ ያለው መፍትሄ ላይ እንዲደርሱ እድል ይሰጣልም ተብሏል። ይህ አሰራር ሚስጥራዊነቱ የተጠበቀና በፍቃደኝነት ላይ የተመሰረተ ሲሆን የፍርድ ቤት ውዝግብን በማስቀረት ለሁለቱም ወገኖች ጊዜንና ወጪን ይቆጥባልም ተብሏል።
ይሁን እንጂ የታክስ መጭበርበር ድርጊት በተጠረጠሩባቸው ጉዳዮች ላይ በስምምነት መጨረስ እንደሚቻል አዋጁ በግልጽ ይደነግጋል። አዲስ አዋጅ የታክስ መጭበርበር ምን እንደሆነ በዝርዝር ያስቀመጠ ሲሆን ሐሰተኛ የሂሳብ መዝገብ ማቅረብ፣ ገቢን መደበቅ፣ ሐሰተኛ ደረሰኞችን መጠቀምና ሰነዶችን ማጥፋት በከባድ ወንጀል የሚያስጠይቅ ናቸውም ተብሏል። ከዚህ ጋር ተያይዞ ባለስልጣኑ የማጭበርበር ድርጊት መፈጸሙን የሚያረጋግጥ ማስረጃ ካገኘ ግብር ከፋዩ የራስ ታክስ ስሌት ካቀረበበት ቀን ጀምሮ እስከ 10 ዓመት ድረስ ያለውን ጊዜ ወደ ኋላ ለመመለስ የታክስ ስሌቱን የማስተካከልና የመጠበቅ ስልጣን ተሰጥቶታል። በማጭበርበር ያልተገኙ ሌሎች ስህተቶችን ግን የይርጋ ጊዜያቸውን 5 ዓመት ሆኖም ይቀመጣል ተብሏል። አዋጁ በክርክር ውስጥ የሚቀርቡ አዲስ ማስረጃዎችን በተመለከተ ጥብቅ ገደብ የተጣለ ሲሆን አንድ ታክስ ከፋይ መጀመሪያ የታክስ ውሳኔ ሲሰጥ ያልቀረበውን ማስረጃ በኋላ ላይ በቅሬታ ወይንም በይግባኝ ወቅት ማቅረብ አይቻልም ተብሏል። ሆኖም ግን ማስረጃውን ባለማቅረቡ በታክስ ከፋዩ ላይ ከፍተኛ ጫና የሚፈጥር ከሆነ ወይንም ማስረጃው ከውሳኔ በኋላ የተገኘ ከሆነ በተወሰኑ ቅድመ ሁኔታዎች ላይ ሊቀበል ይችላልም የተባለ ሲሆን ነገር ግን መቅረቡ የነበረበት ሰነድ በወቅቱ ባለመቅረቡ ምክንያት በኋላ ላይ እንደ አዲስ ማስረጃ ከቀረበ ታክስ ከፋዩ ሊከፈል ከሚችለው የታክስ ዕዳ ላይ የ20% ቅጣት እንዲከፍል ይደረጋልም ተብሏል። ይህ ድንጋጌ አዋጁ ለሕዝብ ተወካዮች ምክር ቤት ከመራበት በፊት በገንዘብ ሚኒስቴር አዘጋጅነት በተከናወኑ የውይይት መድረኮች ላይ ከፍተኛ ትችት ያስተናገደ የአዋጅ ክፍል እንደነበርም ይታወሳል። ግብር ከፋዩ በዝርክርክነት ሳይሆን ሰነድ በመጥፋቱ ወይንም በመዘንጋቱ ማስረጃ ባያቀርብ እንኳን በይግባኝ መታየት ዕድል መዘጋቱ አግባብነት የለውም ሲሉ የተቹ ሲሆን የገንዘብ ሚኒስቴር በጉዳዩ ላይ ለቀረበበት ትችት ማስረጃ ሙሉ በሙሉ አለመከልከሉን በመግለጽ ማስረጃው የተገኘው ከውሳኔ በኋላ ከሆነ ግብር ከፋዩ ላይ ከባድ የገንዘብ ጫና የሚፈጥር ከሆነ ወይንም ከአቅም በላይ በሆነ ምክንያት ካልቀረበ ሊታይ እንደሚችልና ዓላማውም የኦዲት ስርዓትን መላላት ለማስቀረት እንደሆነም አስገንዝበዋል። ደረሰኝ ሊሰጥ ሲገባው ያልሰጠ ማንኛውም ታክስ ከፋይ በእያንዳንዱ ደረሰኝ ብዛት 100,000 ብር መቀጫ ይጣልበታል የተባለ ሲሆን እንዲሁም በአንድ ደረሰኝ ላይ የተለያየ ዋጋ በመመዝገብ የሽያጭ ዋጋን ያሳነሰ ሰው የ100,000 ብር የገንዘብ መቀጫው ከ5 እስከ 7 ዓመት የሚያደርስ ጽኑ እስራት ይቀጣል። በድርጅቶች ስም ለሚፈጸሙ የታክስ ወንጀሎችም የድርጅት ስራ አስኪያጆችና የፋይናንስ ኃላፊዎች በቀጥታ ተጠያቂ የሚሆንበት አሰራርም አንዱ አዋጅ መዘርጋቱን ቴክፋህ ኢትዮጵያ በዚህ ሰዓት ያወጣው ሪፖርት አስነብቦናል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኙ ሰላም አለይኩም ወራህመቱላህ።